ዶክተሩ ስለ አደይ በሚሰማ ሰዓት ላይ እጅግ በጣም ነበር የደነገጠው። ያስደነገጠው ነገር ምንድን ነው? ቤተሰቦቼ አደይ የቤት ሰራተኛ መሆኗ ወይንስ ደግሞ ፍቅረኛ እንዳላት መስማቱ ማለት በጣም ግራ ያጋባኝ ነገር ያ ነው ማለት ነው። እንግዲህ ቤዛም እዛ ዶክተሩ ጋራ ተቀጥራ እየሰራች ነው ያለችው። በዚህ ምክንያት ስለ አደይና ስለ ለሊ እውነቱን ያለውን ነገር እንደውም ውሸቱንም ጨማምራ ነግረዋለች። ባቡሬም እንዴት አድርጎ ለሊን ከዚህ በሽታ እንደሚያድናት እንዴት እንደሚያደርግ ግራ ተጋብቷል። ባቡሬም እውነቱን ለእንትና ነግሮታል ማለት ነው። በነገራችን ላይ አሁን ላይ እውነት ለመናገር ትንሽ ዴቭ ራሱን በቃ መቆጣጠር ውስጥ እንትን እያለ ነው። ዶክተሩን በደወለላት ቁጥር አደይ ላይ እየተበሳጨ ነው ማለት ነው። ለዴቭም ባቡሬ ነግሮታል አደይን ማነው ባቡ እንትና ለሙዬን እንደሚያፈቅራት ማለት ነውና እጅግ በጣም ይገርማል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። የዛሬው የአደይ ድራማ ትንሽ አስገራሚ ነገር ተፈጥሯል። በተለይ የአደይ እህት ብርሃን እናቷን ይቅርታ ጠይቃታለች። እናቲቱም ደግሞ እንግዲህ አደይና ብርሃን ያፈቀሩት ዴቭን እንደሆነ አንድ ልጅ እንደሆነ የሁለቱም ፍቅረኛ ወይም የሁለቱም ያፈቀሩት አንድ ሰው እንደሆነ በምታቅሳት እናቲቱ በጣም ነው የተበሳጨችው። እውነት ለመናገር የተፈጠረው ነገር እጅግ በጣም አስደንጋጭና አስከፊ ነው። ግን ደግሞ ቢሆንም ብርሃንም አደይና ዴቭ አንድ ላይ እንደሆኑ ስላላወቀች ነው ያፈቀረችው ብዬ ነው የማስበውና ስለዚህ እናቲቱ በጣም ነው የተናደደችባት ማለት ነው። ምክንያቱም ይሄ ነገር መፈጠር የለበትም ብላ ነበር የተበሳጨችው። እና ውዶች ምንም የሚፈጠር ይመስላችኋል መጨረሻ ላይ? እውነት ግን አስደንጋጭ ነው ነገሩ ማለት ነው። እውነት ለመናገር ይሄ ነው ብዬ ልናገር አልችልም። በጣም ከባድ ነው። ቢሆንም የአደይ እናት ነገሮችን አረጋግታ ሁለቱም ልጆቿን ለመምከርና ሌሎችን ልጆቿን እንትን ለማለት መሞከር አለባት ብዬ አስባለሁና ነገሮች በጣም ከባድ እየሆኑ ነው አሁን ላይ። ዶክተሩም ደግሞ እንግዲህ ለምለም አሁን ላይ በጣም ጠንካራ እንደሆነች እና በጣም መሞት አልፈልግም ብላ እያለችው ነው። እና እሱም አትሞችም፣ አይዞሽ፣ ይህን ነገር ለማድረግ ደግሞ ራስሽን ጠንካራ ማድረግ እና በብዙ ነገር ራስሽን ትሪት ማድረግ አለብሽ ብሏታል። በፊት ላይ በጣም ስታረጊያቸው የሚያስደስቱሽን ነገሮች አሁን ላይ ማድረግ አለብሽ። እነዛ ነገሮች አድርጊ። ፍቅረኛም ካለሽ ወይንም የሆነ ነገር ካለ እነዛ ነገሮችን በፊት የሚያስደስትሽን ነገር እያደረሽ ደስታሽን መመለስ፣ ጤንነትሽን መንከባከብ ትችያለሽ። በተረፈ ምን ማግዝሻለሁ ብሏታል። ኪንጎ እንግዲህ የፍቅርን እናት ገፍትሮ መንገድ ላይ ጥሏት ነበር የሄደው ማለት ነው። ለምን እሱ ከዚች ከቤዛ ወንድም ጋራ ሲሯሯጥ እንግዲህ ስላላያት ገፍትሯት ነበር ማለት ነው። እዛ የወደቀችበት ፓርት ላይ እንዴት እንደሳኩ ማለት ነው። ይቅር ይበለኝ ፈጣሪ። ለምን መሰላችሁ? በቃ አወዳደቋ ምናምን እንዴት እንደሚያስቅ ማለት ነው። እና ብቻ ነገሮች በጣም ከባድ እየሆኑ ነው ማለት ነው ውዶቼ። ብቻ ግን እስቲ መጨረሻ ላይ ምን ሊፈጠር እንደሚችል እንግዲህ አብረን እናያለን። ብርሃንም እናቲቱን ይቅርታ ጠይቃታለች። ከዚህ በፊት ስላላወቅኩ ነው ብላለች ማለት ነው ለሙዬ ለዶክተሩ ማለት ነው። በተለይ ስለ አደይ በጣም ነበር አብራርታ ስትነግረው የነበረው እና አፉን ከፍቶ ነበር ሲያዳምጣት የነበረው ማለት ነው ስለ አደይ ስትነግረው። ምክንያቱም አደይን ስላፈቀራት ስለወደዳት የቤት ሰራተኛ ትሆናለች፣ ለምለምም የቤት ሰራተኛ ትሆናለች ብሎ አልጠበቀም። ያልጠበቀውን ነገር ነበር የሰማውና በጣም ነበር የደነገጠው። ዞሮ ያማለ ግን አደይ ለሱ እንደማትሆን በደንብ ማወቅ አለበት። አደይ ዴቭ ብዙ መስዋዕት የከፈለላት ፍቅረኛዋ ስላለ ለሱ መሆን እንደማትችል ማወቅ አለበት ብዬ አስባለሁ። ስለ አደይና ስለ ለምለም ሲሰማ በጣም ነበር የደነገጠው ዶክተሩ። የቤት ሰራተኛ እንዳልሆነች እንደውም እዛ ቤት ውስጥ የቤት ሰራተኛ ቤት ውስጥ የምትሰራበትን ልጅ አፍቅራ እንዳለች ምናምን አድርጋ ነበር ቤዛ ራሱ የነገረችው እና ጭራሽ ያልጠበቀውን ነገር ነበር ስለ አደይ የሰማው እና ለምን ደነገጠ? የቤት ሰራተኛ መሆኗን ወይንስ ደግሞ ፍቅረኛን ስላላት መስማቱን ነው? የተፈጠረው ነገር ብቻ ግን እጅግ በጣም ከባድ እና አወዛጋቢ ነገር ነው ማለት ነው። የተፈጠረው እጅግ በጣም ከባድ ነው። ምን እንደሚፈጠር አብረን እናያለን።